ጤና ይስጥልን። ይህ ጦም ዜና ነው። የዕለቱን አበይት ነጥቦች ማስቀደም እንጀምራለን። ጠቅላይ ሚኒስትር ዶክተር አብይ አህመድ ለስብሰባ በሄዱበት በደቡብ አፍሪካም ተቃውሞ ገጠማቸው። ጠቅላዩም በቡድን 20 ወይም G20 ሀገራት ስብሰባ ላይም እየተሳተፉ ሲሆን ከተለያዩ ሀገራት መሪዎችና ከዓለም አቀፍ ተቋማት ጋርም የተናጠልና የሁለትዮሽ ውይይት እያደረጉ መሆናቸውን ሲገልጹም ከስብሰባው አዳራሽ አካባቢም ተቃውሞ ገጥሟቸዋል። መረጃውን በዝርዝር እናቀርብላችኋለን። የኤርትራ መንግስትና ኤርትራውያንን በተመለከተም ትክክለኛ ያልሆነ ሐሰተኛ መረጃ እየተሰራጨ ይገኛል። የመረጃውን ምንነትና በማን በኩል እየተሰራጨ እንደሚገኝ መረጃውን እናደርሳችኋለን። ዶክተር ደብረጽዮን የህወሓትን ስብሰባ ረግጠውና አቋርጠው ባለመስማማት ወጥተዋል። የህወሓት አለመስማማትና ክፍፍልም ቀጥሏል። ከሰሞኑ ትምህርት ሚኒስቴር አዲስ እናም በቀጣዩ ዓመት የሚተገበር መመሪያ ማውጣቱን ተከትሎም በኢትዮጵያ በሚገኙ የመንግስት ዩኒቨርሲቲ ተማሪዎች ከባድ ተቃውሞ ሲያደርጉም የደባርቅ ዩኒቨርሲቲ ተማሪዎች በአዲሱ መመሪያና በዩኒቨርሲቲው የምግብ አቅርቦት ላይ በመቃወም ድምጻቸውን ማሰምተዋል። ከዚሁ ጋር ተያይዞም የጸጥታ ኃይሎች በተማሪዎች ላይ ተኩሰዋል። በተማሪዎች ላይም ጉዳት ደርሷል። የዩኒቨርሲቲው ፕሬዝዳንት ጽህፈት ቤት ጉዳዩ አይመለከተኝም ብሏል። መረጃውን በዝርዝር እናደርሳችኋለን። በኦሮሚያ ክልልና በቤንሻንጉል ጉሙዝ ክልል በሰላማዊ ሰዎች ላይም ታጣቂዎች ጥቃት ሲያደርሱም በጥቃቱም በርካቶች ተገድለዋል። ሁሉንም መረጃዎች በዝርዝር እናቀርብላችኋለን። ቻናላችንን ላይክ እና ሰብስክራይብ እንድታደርጉ በአክብሮት እንጠይቃለን። የሰላማዊ ዜጎች ጥቃትና ግድያም በትላንትናው ዕለት ህዳር 13 2018 በቤንሻንጉል ጉሙዝ ክልል ቡለን ወረዳም ኩጂ በተባለው ቀበሌም በሰላማዊ ዜጎች ላይ ጥቃት መፈጸሙን ከአካባቢው የወጡ መረጃዎች አመልክተዋል። በጥቃቱም ከ27 በላይ ሰዎች መገደላቸውንና በርካታ የአካባቢው ነዋሪዎችም ነፍሳቸውን ለማትረፍ ጫካ መግባታቸውም ተሰምተዋል። ጥቃቱንም የሸኔ ታጣቂዎች መፈጸማቸው ተጠቁሟል። ከጥቃቱ በኋላም የመንግስት የጸጥታ ኃይሎች ወደ አካባቢው ከገቡ በኋላም የከፊሎቹ ስርዓተ ቀብር መፈጸሙንም መረጃዎች አመልክተዋል። ከዚሁ ከንጹሃን ዜጎች ግድያ ጋር በተያያዘም በኦሮሚያ ክልል አርሲ ዞን ሽርካ ወረዳም ታጣቂዎች ግድያና እገታ መፈጸማቸውም ተሰምቷል። በወረዳውም ህዳር 12 2018 ሌሊት ላይም 3 ሰዎች የተገደሉ ሲሆን ሌሎች 4 ሰዎች ደግሞም መታገታቸውን ስማቸውን መግለጽ ያልፈለጉ የወረዳው አመራር ተናግረዋል። ከሰሞኑም በፕሮፌሰር ብርሃኑ ነጋ የሚመራው የትምህርት ሚኒስቴር በቀጣዩ 2019 የትምህርት ዘመን ተግባራዊ የሚሆን አስገዳጅ የሆነ አዲስ የዩኒቨርሲቲ ተመራቂ ተማሪዎች የ1 ዓመት ነፃ የማስተማር አገልግሎት መስጠትን በተመለከተም በርካታ የዩኒቨርሲቲ ተማሪዎች መመሪያው ላይ ከፍተኛ ተቃውሞ አሰምተዋል። ከዚሁ ጋር በተያያዘም የደባርቅ ዩኒቨርሲቲ ተማሪዎችም በአዲሱ መመሪያ ላይና በዩኒቨርሲቲው ውስጥ ያለውን የምግብ አቅርቦት ችግር ላይም ተቃውሞ አድርገዋል። በተለይም የዩኒቨርሲቲው የምግብ አቅርቦትን በተመለከተ ተማሪዎቹም ርቦናል፣ መግቡን፣ ኢትዮጵያን እናሳድጋት ነው ያልነው፣ ሌላ የፖለቲካ አጀንዳ የለንም፣ ሞትማ በነበርንበት ቦታ ሞልቷል፣ ምግባችንን አስተካክሉልን በማለት ጥያቄ አንስተዋል። ስለዚህ እኛ ጥያቄያችን ርቦናል ነው። ስለዚህ እኛ የምንፈልገው አስተምሩን፣ መግቡን፣ እንማር፣ ኢትዮጵያን እናሳድጋት ነው ያልነው። ሌላ የፖለቲካ አጀንዳ የለም። እኛ ሞትማ ዘሞቷ ነበር። ምን አመጣን እዚህ ድረስ? እኛ የምንፈልገው ምግባችን አስተካክሉልን፣ እንማር። ተማሪዎቹ ለጥያቄያቸው ተገቢው ምላሽ አላገኘንም በሚል ሰላማዊ ሰልፍ በማድረግ ከግቢው በትኑን በማለት ተቃውሞ ሲያደርጉም ከጸጥታ ኃይሎች ጋርም ግጭት ውስጥ ገብተዋል። በዚህም የተነሳ የጸጥታ ኃይሎቹም በተደጋጋሚ ተማሪዎቹን ለመበተን ጥይት ሲተኩሱ እንዲሁም ተማሪዎቹ ሲሸሹና ሲሯሯጡ የሚያሳይ ቪዲዮም ከስፍራው ወጥቷል።
እባካችሁ ዝቅ በሉ ነው የምላችሁ እናንተ ነው በመሆኑም የጸጥታ አካላት ተማሪዎች ላይ ተኩሰዋል፣ የሞተና የቆሰለ ተማሪም አለ የሚል መረጃም ተሰራጭቷል። በጉዳዩ ዙሪያም የደባርቅ ዩኒቨርሲቲ የሕዝብና ዓለም አቀፍ ግንኙነት ዳይሬክተር አቶ አምሳሉ ተበጀም የሞቱና የቆሰሉ ተማሪዎች አሉ ስለሚባለው ነገር ሲጠየቁም መረጃው የለኝም፣ ያለኝም መረጃ ነው የሚናገረው፣ ስለ ግድያው መረጃ የለኝም ሲሉም የዩኒቨርሲቲው ፕሬዝዳንት ጽሕፈት ቤት ሲጠየቁም ጉዳዩም አይመለከተን በማለት ገልጸዋል። የዩኒቨርሲቲው ፕሬዝዳንት በበኩሉም ስልክ ለማንሳት ፈቃደኛ ሳይሆኑ መቅረታቸውን ቲክቫህ ኢትዮጵያም ዘግቧል። ከዚሁ ጋር በተያያዘም ስለ ሁኔታው መረጃ የለንም ያሉት የዩኒቨርሲቲው አካላት ትናንት ማምሻውንም በአንዳንድ ማህበራዊ ሚዲያዎች የተላለፈን መረጃ አስመልክቶ ይፋዊ ማብራሪያ ስለመስጠት በማለትም መግለጫ አውጥተዋል። በመግለጫውም አንድም ተማሪ ላይ የህይወት ጉዳት አላጋጠምም በማለት አትጠይቁኝ ግን የተማሪ ህይወት አልጠፋም አይነት መግለጫውን አውጥቷል። የህወሓት ማብቂያ የሌለው ክፍፍል ህወሓት ከባዱና አውዳሚ የሆነውን ጦርነት ከኢትዮጵያ መንግስት ጋር በፕሪቶሪያ ስምምነት ካቆመ በኋላም በቡድኑ የፖለቲካ አመራር ውስጥ ያለው መሰነጣጠቅና መከፋፈል እንደቀጠለ ይገኛል። ክፍፍሉም ከፖለቲካ አመራሩ አልፎም ወደ ሰራዊቱ በመዝለቁም የቲዲኤፍ ቡድን ወደ 3 ታጣቂ ኃይሎች እንዲከፋፈል አድርጎታል። የህወሓት ክፍፍልና ስንጥቃት ወይም ሕንፍሽፍሽ ቀጥሎም በአውራጃዊነት ደዌ እየተጠቃ ያለው ቡድኑ በዛሬው ዕለትም እያካሄደ የሚገኘው ስብሰባም ዶክተር ደብረጽዮን የህወሓትን ስብሰባ ባለመስማማት ረግጦ መውጣቱም ታውቋል። ስብሰባውንም ዓለም ገብረዋህድ እየመራ መቀጠሉም ታውቋል። መረጃውን የትግራይ ተቃዋሚ ኃይሎችም ይፋ አድርገዋል። በኤርትራ መንግስትና በኤርትራውያን ላይም እየተሰራጨ ያለው ሐሰተኛ መረጃም በኢትዮጵያ መንግስት ደጋፊ በሆኑ የማህበራዊ ድረገጾች ላይም በስፋት እየተሰራጨ የሚገኘው መረጃም ኤርትራውያን በኢሳያስ አፈወርቂ መሩ በሻዕቢያ መንግስት አገዛዝ ላይም ከባድ ተቃውሞ በሀገሪቱ መቀስቀሱንም የሚገልጽ ነው። ከዚህ በተጨማሪም ኢሳያስ አፈወርቂም በደም ግፊትና በስኳር በሽታ በጠና መታመማቸውንና ፕሬዝዳንቱም የሞት ዋዜማ ላይ ናቸው የሚል ያልተረጋገጠና ሐሰተኛ መረጃ እንደ ፕሮፓጋንዳ በመጠቀም እያሰራጩት ይገኛል። በሌላ በኩልም የሻዕቢያና የህወሓት የጽምዶ መስራቾችና ደጋፊዎቻቸውም እንደዚሁ የማይገናኝ መረጃዎችንም ሲያሰራጩም ሰንብተዋል። የጽምዶ ደጋፊዎችም የኢትዮጵያን ድሮን በስናይፐር መተንጣልን የሚል ሐሰተኛ መረጃም በተደጋጋሚም ይፋ ሲያደርጉም ነበር። ይሁን እንጂ በሁለቱም ደጋፊዎች በኩል የሚነገረው መረጃም ከእውነት የራቀና ዶሮ ብታልም ጥሬዋን አይነት መረጃ ነው። የጠቅላይ ሚኒስትር አብይ የደቡብ አፍሪካ ስብሰባና የገጠማቸው ተቃውሞ በጥቁርና በድሃ ጠልነታቸው የሚታወቁት አዛውንቱ የአሜሪካው ፕሬዝዳንት ዶናልድ ትራምፕ እና ሀገራቸው ያልተሳተፉበት የደቡብ አፍሪካው የቡድን 20 ወይም G20 ሀገራት ስብሰባም ተካሂዷል። የኢትዮጵያው ጠቅላይ ሚኒስትር ዶክተር አብይ አህመድም በስብሰባው ላይ የተካፈሉ ሲሆን ከስብሰባው ጎን ለጎንም ከተለያዩ ሀገራትና ከዓለም አቀፍ ተቋማት መሪዎች ጋር የሁለትዮሽ ንግግርና ምክክርም አድርገዋል። ጠቅላይ ሚኒስትሩም ከአቡዳቢው ልዑል አልጋ ወራሽ ሼክ ካሊድ ቢን መሐመድ ቢን ዛይድ አልናህያን ጋርም በስትራቴጂካዊ ትብብርን በማጠናከር ዙሪያም ከቱርክ ፕሬዝዳንት ጣይብ ኤርዶጋን ጋርም በኢኮኖሚ የባህል ወዳጅነት እንዲሁም ዘላቂ ልማትና በአየር ጥበቃ ስራዎች ዙሪያም ከፊንላንድ ፕሬዝዳንት አሌክሳንደር ስተብ ጋርም በቀጠናዊ ባለብዙ ወገን ትብብርና በሁለትዮሽ ግንኙነት ዙሪያም ከአውሮፓ ህብረት ምክር ቤት ፕሬዝዳንት አንቶኒዮ ኮስታ ጋርም በኢትዮ አውሮፓ ግንኙነት ዙሪያም ከፈረንሳዩ ፕሬዝዳንት ኢማኑኤል ማክሮን ጋርም በጠንካራ የሁለቱ ሀገራት ትብብር ዙሪያም ከጀርመኑ ቻንስለር ፍሬድሪክ ሜርዝ ጋርም በቁልፍ የጋራ ፍላጎት ጉዳዮች ዙሪያም እንዲሁም ከዓለም አቀፉ የገንዘብ ተቋም IMF ዋና ዳይሬክተር ክሪስታሊና ጆርጂየቫ ጋርም በተለያዩ ጉዳዮች ዙሪያም መወያየታቸውን ገልጸዋል። በሌላ በኩል ጠቅላይ ሚኒስትር አብይ አህመድ በደቡብ አፍሪካ ለቡድን 20 ስብሰባ መገኘ
መገኘታቸውን ተከትሎም በደቡብ አፍሪካ የሚኖሩ የአማራ ተወላጆችም በክልሉ ከህወሓት ጦርነት ጀምሮ ለ7 ዓመታት ያክል እየተካሄደ የሚገኘውን ጦርነት በመቃወም አደባባይ ወጥተዋል። ተቃዋሚዎቹም የቡድን 20 አባል ሀገራት ስብሰባም በሚደረግበት አዳራሽ ፊት ለፊት በመገኘት ድምጻቸውን አሰምተዋል።